ሴት አርቲስቶቻችን የሚይዟቸው ብራንድ ቦርሳዎችና የማይጠበቅ አስደንጋጭ ዋጋቸው 1,330,000 የኢትዮጵያ ብር ለእጅ ቦርሳዋ ብቻ ያወጣችው ዝነኛ ማን ናት? የኛ ሀገር ቲክታከሮች የ600 ብር ልብስ ከውጭ እያስመጡ 3 ሚሊዮን ብር ነው የገዛውት እያሉ እንደሚቀደዱት አይደለም። ለዚህኛው ሁነኛ ማስረጃ አለን። ነገር 3 ሚሊዮን ብር በጣም ከባብ ጭንቅላት እስከ ጥጃ ቆዳ ድረስ ታሪክ ያላቸውን የሴት ቦርሳዎችን ጉድ ዛሬ ልንዘረግፈው ነው። ውድ ቦርሳዎችን የሚይዙት አርቲስቶችስ እነማን ናቸው? በኢንስታግራም መንደር የጦፈውን የውድ እቃዎችን ፉክክር የምትመራዋ ቆንጆ ማን ትመስላችኋለች? ዳናይት ወይስ ሰላም ተስፋዬ? መልሱን ይዘነዋል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። #ታይም በሚለው የቃና ቲቪ ፕሮግራም ላይ ሆስት በመሆን ዝነኝነትን ያተረፈችው ዳናይት የዝናውን ዓለም ከተቀላቀለች በኋላ ለብዙ ድርጅቶች ብራንድ አምባሳደር በመሆን በአጭር ጊዜያት ውስጥ ሚሊዮነር ልትሆን ችላለች። ዳናይት በኢንስታግራም ፔጇ ላይ ይዛ የተነሳቻቸው ውድና ኢንተርናሽናል ብራንድ የሆኑ ቦርሳዎችን ሰንዘረዝርላችሁ ሉዊስ ቪቶን መጀመሪያ ላይ እናገኘዋለን። ይሄ ብራንድ በዓለም አቀፍ ደረጃ ታዋቂ ቅንጡ የሆነና መካከለኛ ገቢ ያለው አለያም ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የማይጠቀሙት ነገር ግን ባለሀብቶች፣ ዝነኞች የሚያደርጉት ቦርሳ ሲሆን የሚሰራውም ከጥጃ ቆዳ ነው። የሚመረትባቸውም ሀገራት ፍራንስ፣ ስፔን፣ ኢታሊ እንዲሁም ዩናይትድ ስቴትስ ናቸው። ዋጋውም እንግዲህ ቦርሳዎቹ እንደተሰራባቸው ማቴሪያሎች የተወሰነ ልዩነት ሲኖረው የቦርሳዎቹ ዋጋ በአማካኝ ከ$3500 እስከ $7600 ድረስ ነው። ይህም በኢትዮጵያ ሲመነዘር ከ612,000 የኢትዮጵያ ብር እስከ 1,330,000 የኢትዮጵያ ብር ድረስ ይሆናል። ለማመን እንደምትቸግሩ አውቃለሁ። ይሄው ማስረጃው 7600 ዩሮ። የብላኩ ምንዛሬ ቀርቶብን ይህን ቪዲዮ ስናዘጋጅ የ1 ዩሮ ዋጋ 175 ብር ነበረ። ይህም ማለት ዳናይት እጅ ላይ እንደዋዛ ተንጠልጥላ የምናያት ቦርሳ 1.3 ሚሊዮን ብር ፈጅታለች ማለት ነው። በነገራችን ላይ ሴት አርቲስቶች ኢንስታግራማቸው ላይ ቦርሳቸውን ወደፊት ወጥ አድርገው ተነሱ ማለት ያ ቦርሳ ትልቅ ብራንድ ያለውና ውድ መሆኑን ልብ ይለዋል። ካልሆነ ግን ርካሽ ቦርሳን ከሚያሳዩ ከለል አድርገው መነሳትን ይመርጣሉ። ለዚህም እንግዲህ አስከትለን የምናያቸው ሌሎች አርቲስቶችንም ስንመለከት ውድ ቦርሳ የያዙለት ቦርሳውን ወደ ካሜራው ጠጋ አድርገው በደንብ ያሳዩናል። እኛም በደንብ አድርገን ብራንዱንና አጀብ የሚያሰኘውን ዋጋ እንዲህ እንዘረዝረዋለን። የዳናይትን ሌላኛውን ብራንድ ቦርሳ ስንመለከተው ቻነል ባግን እናገኛለን። ይህ ብራንድ ቦርሳም ከሉዊስ ቪቶን ጋር ተፎካካሪ ብራንድ ሲሆን የሚሰሩበት ማቴሪያል ተመሳሳይ ሲሆን ከሉዊስ ዋጋው መለስ ያለ ሲሆን $4,495 እስከ $6,000 መሃል የሚገኝ ነው። ይህም በኢትዮጵያ ምንዛሬ ከ790,000 ብር እስከ 910,000 የኢትዮጵያ ብር ድረስ ይደርሳል ማለት ነው። ወደ ቀጣዩ አርቲስት እንለፍ። ሰላም ተስፋዬ በትወናው ዓለም ዝናን አትርፋ አሁን ሚሊዮነር የሆነችው ሰላም ተስፋዬ ቀስተ ደመናና ጉድ ቤቢ ዳይፐር ብራንድ አምባሳደር ከሆነችባቸው ድርጅቶች መሃል ጥቂቶቹ ናቸው። ሰላም ተስፋዬ የምትኖረው ቅንጡ የሆነና የተንደላቀቀ ኑሮ ልክ እንደ ሌሎቹ ሴት አርቲስቶች በየጊዜው በኢንስታግራም ፔጇ ላይ ሳትፖስት አልፋ አታውቅም። ሰላም ተስፋዬ የምትይዛቸው ቅንጡ ብራንድ ቦርሳዎችን ስንዘረዝርላችሁ ማዱሳ፣ ሲያሻቸውም ቨርሳቺ እያሉ ያቆላምጡታል። ይህ የብራንድ ስም የተሰየመው ከግብጽ አፈ ታሪክ በሚነገርላት አንዲት በጣዖት አምላኪዎች ቤተ መንግስት ትኖር የነበረች ቆንጆ በአንድ አቴና የተባለ የጥበብና የጦርነት አምላክ በሚባል ጣዖት ምክንያት የባብ ጭንቅላት ያላት ወደ አውሬነት የተቀየረች ሴት ነች ብለው ያምናሉ። ይህችንም ሴት የተመለከታት ሁሉ ወደ ድንጋይ ሐውልትነት ይቀየራል። ታሪኩም እንግዲህ ፓወርን፣ አስማትን የሚወክል በመሆኑና ማዱሳም ቆንጆ ስለነበረች በፋሽን ኢንዱስትሪው ላይ ውበትንና ጥንካሬን ይገልጽልናል በማለት የብራንድ ስያሜያቸው አድርገውታል። ታዲያ ብራንድ ወዳድ ነኝ ገንዘብ አለኝ የሚል ሰው የማዱሳን ብራንዶችን ምርጫቸው ያደርጋሉ። ታዲያ እንግዲህ የማዱሳን ቦርሳዎች ዋጋቸው በአማካኝ ከ750 እስከ $3200 መሃል ሲሆን ይህም በኢትዮጵያ ብር ስንመታው ከ115460 ብር እስከ 461840 ብር ገደማ ይደርሳል ማለት ነው ለአንድ የእጅ ቦርሳ። ያው እንግዲህ ቀደም ብዬ እንደነገርኳችሁ ሰላምም ይህች ቦርሳ ውድ መሆኗን እንድናስተውልላት ስለፈለገች ወደፊት ወጣ አድርጋ ተነስታለች። እኛም በዚህ መልኩ ዝርዝሩን አወጋናችሁ። ሌላም ቦርሳ አላት። YSL በሚል አብሪቬሽን ይታወቃል። የቪሴንት ላውሬንቲ
ይህ ብራንድ የሚመረተው ፍራንስ እና ኢታሊ ላይ ሲሆን ለኳሊቲያቸው አብዝተው ተጨንቀውበት የሚሰራ ቦርሳ ሲሆን ከሐር ፈትል፣ የበግ ጸጉርና ትክክለኛ ቆዳን በመጠቀም የሚሰራ ነው። መጀመሪያ መመረት የጀመረው በፓሪስ ሲሆን አሁን ላይ የሚመረቱት በኢታሊና ፍራንስ ነው። የቦርሳዎቹም ዋጋ በአማካኝ ከ$1200 እስከ $3500 ሲሆን በኢትዮጵያም እቺ ቦርሳ ከ185000 እስከ 540000 ብር ድረስ እየተሸጠ ነው። ሌላው ሰላም ተስፋዬ ሉዊስ ቪቶን እና ቻነል ቦርሳዎችን የምትጠቀም ሲሆን እሷም እንደ ዳናዊት ሁሉ በመቶ ሺዎች እያወጣች እነዚህን ቅንጡ የሆኑ ቦርሳዎችን ታንጠለጥላለች። አዲስ ዓለም ጌታነህ ተወዳጇ ተዋናይት አዲስ ዓለም ጌታነህ የአዲስ አበባ ሀብታም የተሰኘ የመጀመሪያ ፊልሟን ሰርታ የዝናን ዓለም ከተቀላቀለች በኋላ የተንደላቀቀ ህይወት ከሚኖሩ አርቲስቶች መሃል የተቆጠረች ሲሆን ብራንድ እቃዎችንና ልብሶችን ከሚጠቀሙ ሴት አርቲስቶች መሃል አንዷ ናት። የምትጠቀማቸውን ብራንድ ቦርሳዎች ማይክል ኮርስ ባግ። ይህ ብራንድ ቦርሳ እንደ ሌሎቹ ቦርሳዎች ውድና ቅንጡ ሲሆን እስካሁን ከጠቀስናቸው ቦርሳዎች ግን ዋጋው የተሻለና ቅናሽ ነው። ይህም ቦርሳ እንግዲህ ኢትዮጵያ ውስጥ ያሉ ኢንፍሉዌንሰሮች፣ ቲክታከሮች እንዲሁም ታዋቂ ሰዎች ሲጠቀሙበት አይታችሁ ይሆናል። ቻይና፣ ቪየትናም፣ ኢንዲያ፣ ታይላንድ፣ ፊሊፒንስ እና ኢታሊ ውስጥ በብዛት ቢመረትም ይሄኛው የአርቲስቷ ቦርሳ ግን ስሪቱ እዚሁ ኢትዮጵያ ውስጥ ሲሆን በኤክስፖርት ስታንዳርድ እየተመረቱ ወደ ውጭ የሚላኩ ቦርሳዎች ናቸው። ዋጋውም ከ$150 እስከ $650 ነው። ይህም በኢትዮጵያ ከ23000 እስከ 100000 ብር ድረስ ይሆናል ማለት ነው። ይህም ዋጋ በኢትዮጵያ ቅናሽ የሚባል ዋጋ አይደለም ለአንድ ቦርሳ። ከሌሎቹ አርቲስቶች አንጻር ግን ርካሽ ማለት እንችላለን። በነገራችን ላይ ይሄ የአርቲስቷ ፎቶ ለማስታወቂያ የተነሳችው ነው። ዋጋው ግን እንደዛው ነው። በዚህኛው ስሪቱ ነው የውጭ ብራንድ ሲሆን ለምሳሌ ይሄኛው ቦርሳ ዋጋው €168 ነው። በብር 29400 ብር ገደማ ማለት ነው። አዲስ ዓለም ጌታነህ ለማስታወቂያ ሳይሆን ለራሷ ለፉክክር ለዝነጣና ለብራንዷ ከምታደርጋቸው ብራንድ ቦርሳዎች አንዱ አልዶ ነው። ይህ ብራንድ የሚታወቀው የተለያዩ የእንስሳት ቆዳ ቴክስቸሮችን በማተም በሚሰራቸው የቆዳ ቦርሳና የልብስ ምርቶቹ ነው። ይህ ብራንድ የሚመረትባቸው ሀገሮችም ቻይና፣ ቪየትናም እንዲሁም ህንድ ትገኝበታለች። ዋጋውም ከሌሎቹ ቦርሳዎቿ ቅናሽ የሚባል ሲሆን ይሄኛው $75 እየተሸጠ ይገኛል። በኢትዮጵያ ምንዛሬ 11200 ብር ገደማ ይሆናል። ምን ነው የአዲስ ዓለም አነስ አለሳ ካላችሁ ሌላም አለ። ዶይቼ ኤንድ ጋባና። ይህም ብራንድ ከሉዊስ ቪቶን ዋጋው ሻል ያለ ቢሆንም በእኛ ሀገር ግን ዋጋው እጅግ የተጋነነና ውድ ነው። የሚመረተውም በጣሊያን ከከብት የቆዳ ምርቶች ውስጥ ሲሆን የገበያ ዋጋው $1102 ነው። በኢትዮጵያ ሲመነዘር 165000 ብር ይሆናል። የባሳልና እንዳትገረሙ። ሃናን ታሪክ። በፊልም ስራ ተወዳጅነትን ያተረፈችው ተዋናይት ሃናን ታሪክ ቅንጡ ህይወታቸውን በኢንስታግራም ላይ ለተከታታዮቻቸው ከሚለቁ ሴት አርቲስቶች መሃል አንዷና ዋነኛዋ ነች ብንል ሐሰት አይሆንም። ሃናን ታሪክ የምትይዛቸው ብራንድ ቦርሳዎች መሃል እስካሁን ከጠቀስናቸው ለየት ያለው ይሄኛው ፔድሮ ባጋላያም ጊቪንቺ እያሉ ይጠሩታል። ይሄም ውድና ቅንጡ ከሚባሉ ቦርሳዎች መሃል ሲሆን መጀመሪያ የተመረተው በሲንጋፖር ሲሆን ዋጋው ጠጠር ያለ ነው። $2571 ነው። በእኛ ሀገር ከ385000 ብር በላይ ማለት ነው። መቼም የእነዚህ ቦርሳዎች ዋጋ አንድ መካከለኛ ገቢ ላለው ኢትዮጵያዊ የቤት ክራይ፣ የልጆቹን የትምህርት ቤት ወጪውን፣ የወር ቀለቡን፣ ልብስ፣ ጫማ የሚችልበት ከዛም አልፎ የሚተርፈው ነው። እነሱ እንደዋዛ እጃቸው ላይ ጠልጠል ትከሻቸው ላይ ጣል የሚያደርጓት የእጅ ቦርሳ። ታዲያ ያለው ማማሩ የሌለው መደበሩ የሚለው አባባል እዚህ ጋር ይሰራል ለማለት እጅግ ከባድ ነው። ምክንያቱም እነሱ ይህን የሚያደርጉት በርካታ የአምባሳደርነት ፉክክርና በሚሊዮን የሚቆጠሩ ተከታዮች ስላሏቸው እንዲሁም እርስ በርስ ለሚያደርጉት ፉክክር ነው። ከላይ ቀደም ብለን እንዳወራንላችሁ ይሄ ቦርሳ ይሄን ያህል ብር ያወጣል ምናምን ብለው አይነግሩንም። ነገር ግን የሚኮሩበትንና ውድ ነው ብለው ያሰቡትን ነገር ሁሉ ለህዝብ ይውልኝ ማለት አንዱ የስራቸው አካል ነውና ወደድ ያለች ቦርሳ ስትኖራቸው እንደዚህ ፊት ለፊት ያሳዩናል፣ ከጀርባ ከጎንም ያስኮመኩሙናልና የእነሱን ህይወት የመድገም ማንም ግዴታ የለበትም። አረካሽኝ ወላሂ ደማ የምንወዳችሁ የኢትዮ ቱርስ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም የሌሎችን አርቲስቶች ውድና ብራንድ የሆኑ እቃቸውን እንዲሁ እንድንዘረዝርላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ አሳውቁን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ። ቸር ቆዩልኝ።